የከበረ ሰው ጋር ስትሆን የከበረ ነገር ነው የምትፈልገው። በጣም ከባድ ነው። አይ ግን ደስ ይላል፣ እውነት ደስ ይላል። ባትቀበለኝ ምርቃት እውነት ስናገር ፈልጌ ነው። ዛሬ እንግዲህ ብሩኬ ሚፍታህ ቤት ተገኝቷል። በዚህ አጋጣሚ ሚፍታህ በጣም ቪዲዮ ቶሎ ቶሎ እየሰራ አይደለም እና ትናንትና እንደውም ላይቭ ላይ ሚፍታህ እባክህ ቪዲዮ ልቀቅ እየተባለ ነበር እና እሱም ደግሞ እንሻላ ነገ ብሎ ነበር። ያው በቃሉን ጠብቆ በቃሉ መሰረት ዛሬ ቪዲዮ ለቋል ማለት ነው። ሚፍታህን እንግዲህ 200 ኬ እናስገባው። ሁላችሁም ሼር አድርጉ፣ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉት። ሚፍታህ ምርጥ ሰው ነው። ሚፍታህ ምርጥ የብሩኬና የሀይሚ ጓደኛ ነው። አንዳንድ ጊዜ ያው ይሄዳል የምትሉት ሰው አለ አይደል? ከሀይሚና ከብሩኬ ጋር የሚሄዱት ትክክለኛ የሁለቱ ጓደኞች የሚሆኑ ሚፍታህና ናቲ ናቸው። በእውነት ማለት ነው። እኔ እንጃ፣ እኔ በራሴ ምኞቴ ይሄ ስለሆነ ነው። ምኞቴ ይሄ ነው። በቃ ምርጥ ጓደኛ ብዬ የማስባቸው እነሱ ናቸው። እና ሚፍታህ እንግዲህ ሚፍታህን ብዙ ጥያቄ ጠይቆታል ብሩኬ። ሚፍታህም እንዲሁ ያው በኦዲየንስ ጥያቄ መሰረት ብዙ ነገር ጠይቆታል ብሩኬን እና ያው አጥጋቢ መልስ ይመስለኛል ለሚፍታህም ለኦዲየንስም። በነገራችን ላይ ያው ሚፍታህ በኦዲየንስ ስም ነው የጠየቀው፣ ሁላችንም ጥያቄ ስለሆነ ማለት ነው። እና በጣም ደስ ይላል እውነት ለመናገር ብሩኬ ከሀይሚ ጋር ባለው የፍቅር ቁርኝት ወይም የፍቅር ግንኙነት እጅግ በጣም ደስተኛ ነው እውነት ለመናገር። ቅመሜም ደግሞ ደስተኛ ናት። ይህን ደግሞ በምናየው ፊቷ ላይ በምናያቸው ነገሮች በሙሉ ያው ሁለቱም ደስተኛ ናቸው። እግዚአብሔር ይመስገን። እኛ የምንፈልገው ያው የሁለቱም ደስታ ነው እና እንግዲህ ያው የሀይሚና የብሩኬ የሰርግ እንዲሁም ደግሞ የቀለበት ጥያቄ ነው። መቼም ያው መቼ ትጋባላችሁ ብዙ ጥያቄ ነው። የሁላችንም ጥያቄ የምንጠብቀው በቃ በጉጉትና በስስት የምንጠብቀው ነገር ነው አይደለ? እና ያው የፍቅር ይፋቸውን በጣም ብዙ ጠብቀን እሱ ደግሞ ይፋ ሆኖልናል። አሁን ደግሞ የምንፈልገው ያው የቀለበትና የሰርጋቸውን ጉዳይ ነው። እሱ ደግሞ እንግዲህ ያው እኔ እንጃ ምንድን ነው አሁን በቃ ይሆናሉ ብዬ አስባለሁ። ግን ያው በቅርብ እንደማይሆን እነሱም ተናግረዋል። እስካሁንም ደግሞ በ2 ዓመት ሙሉ የቆዩበትን ምክንያት በቂ መልስ መልሷል ብሩኬ። አጥጋቢ መልስ ነው እውነት ለመናገር። በእርግጥ የሰው ልጅ አጥንቼ ይደርስበታለሁ ማለት በጣም ከባድ ነው። ጥልቅ ነው። የሰው ልጅ ባህር ነው። አጥንታችሁ አትደርሱበትም፣ እናንተ ትሰምጣላችሁ እንጂ ማለት ነው። እና ግን ያው ይህን ያህል ጊዜ በመቆየታቸው ብዙ ነገር አይተንበታል፣ ብዙ ተጠናንተንበታል። ብቻ ግን ብዙ ተግባብተውበታል። ሀይሚ ምን አይነት ሰው ናት፣ ብሩኬ ምን አይነት ሰው ነው፣ ብቻ ግን ተላምደዋል። ገባችሁ? ያው ድንገት ከሚመጣ ፍቅር ይልቅ በጓደኝነት ተዋውቆ ከዛ ደግሞ በጓደኝነት ረጅም ጊዜ አብሮ ቆይቶ በደንብ ተግባብቶ ባህሪ ለባህሪ ተለዋውጦ ተዋህዶ የሚመጣ ፍቅር እጅግ በጣም ትልቅ ስኬታማ ነው፣ ውጤታማም ነው። ይህን ደግሞ እያየነው ነው። ሳይንሱም እንደዛ ነው የሚለው። ድንገት ከሚመጣ ፍቅር ይልቅ ተጠናንቶ በጓደኝነት በተለይ ደግሞ ይሄ ፍቅር የሚለው ነገር ወደ ጎን ተቀምጦ በጓደኝነት አብረው አንድ መስሪያ ቤትም ሊሆን ይችላል፣ አንድ አይነት ስራም ሊሆን ይችላል። ለምሳሌ አሁን ሀይሚና ብሩኬ ያው መጀመሪያ ለቪዲዮ ነበር አይደል የተዋወቁት። ማለት ያው ለቪዲዮ ነው፣ አንድ ላይ ቪዲዮ መስራት ጀመሩ። ከዛ በኋላ እየተዋደዱ እኛም በቃ ሁኔታቸውን እያየን በቃ ምጥንጥን ሲሉ አለ አይደል ወደ ፍቅር እየተመኘን ሀሳቡን እኛም እያመጣ ነው። ከዛ እነሱም እየተዋደዱ እየተፋቀሩ፣ በነገራችን ላይ ከተፋቀሩ ቆይተዋል። ሚስጥር ወጥቷል እኮ ትላንትና እኮ ቢኒ እኮ ሚስጥር አውጥቷል እኮ እዛ ላይቭ ላይ ብዙ ነገር አውርቷል አይደለ? እና ያው እዚህ ደርሰዋል። በፍቅር ብቻ ደስተኛ ናቸው እና መቆየታቸው ያው ብዙ ጥቅም እንዳለው ነው ብሩክ የተናገረው። ከዛ ውጭ ደግሞ
እኔ የሆነ ያሳቀኝ ፓርት ላስጭናት ወይ አሁን ባስጭናት ምንድን ነው ያለው? መቼም እዛ ጋር ያወሩትን በሙሉ መቼም ድድ በቅንጭላት ከባድ ነው እና ግን በጣም እንትን ብዬ ነበር ሳዳምጠ የነበረው። ምንድን ነው አሁን ባስጭናት ለምንድን ነው እንትላለን ያለው ብሩኬ። ምንድን ነው ግን ማስጫና ላስጭናት ያላለም። በጣም ሳቄ መጣ እንደዚህ ሲል ማለት ነው። እና ያው በቅርብ ቀን ባይሆንም ግን ቢያንስ ከመስከረም በኋላ እንጠብቃለን ሰርጋቸውን፣ ቀለበታቸውን። ኦዲየንስ ያው እንፈልጋለን እውነት ለመናገር ማለት አሁንም ተጋብተው ምናምን ግን እነሱ እቅድ አላቸው። እንደተናገረውም ደግሞ ሲናገርም ሰምታችሁታል። እቅድ አላቸው፣ አላማ አላቸው እና እስካሁን የቆየበትን ምክንያት ፍቅሩን ለመግለጽ ራሱ ከተፋቀሩ በኋላ ራሱ እስካሁን ለመቆየት የቆየበት አላማ ነው። አላማ ይቀድማል። በነገራችን ላይ አላማ ይቀድማል። የትኛውም ሰው ቢሆን አላማውን ማስቀደም አለበት። ከዛ በኋላ ያው ፍቅር የጎደለ ይሞላል። ግን ደግሞ በተለይ ለሴት ልጅ ወንድ እንኳን ችግር የለውም። ለሴት ልጅ ግን ሀይሚዬም እንደዛ ነው የምትለው። ለሴት ልጅ በተለይ አላማውን ማስቀደም አለባት ሴት ልጅ። የእውነቴን ነው የምላችሁ። ትምህርትም ከሆነ ስራም ከሆነ የሆነ ነገርም ከሆነ መጀመሪያ የእሱ አላማ መቅደም አለባት፣ የሴት ልጅ አላማ እና ቡቡዬም ደግሞ ለሀይሚዬ ደስ የሚሉ መልእክቶች አስተላልፈዋል። በቃ በጣም ደስተኛ እንደሆነ እሷ ለሱ ብዙ ነገሩ እንደሆነች እሱ ከጎኑ ስለሆንሽ ብዙ ነገር እንደተስተካከለለት ብቻ ግን መከታው ነሽ፣ ግራ ጎኑ ነሽ፣ ጋሻው ነሽ፣ ክብሩ ነሽ ቤትም ቦታ ማለት ነው እና ናቲ ደግሞ እንግዲህ ህይወትን አንተ ቀደም ብለህ ስለጀመርከው በእድሜም በሰል ያልክ ስለሆን ምራ እንግዲህ ምራ። እሱ ይመራናል። እንግዲህ ናቲን ጠይቄ ብሎ የመውለዱ የሰርጉ የምናምኑ ጉዳይ ከናቲ ነው ብሏል። እና ናቲ እንግዲህ ያው ጥሩ ነገር እንደምትመክርልን አንተ ያለፍክባቸውን የህይወት መንገዶች ለብሩኬና ለሀይሚ እየመራህ ጥሩ ደረጃ እንዲደርሱ ጥሩ ህይወት እንዲኖሩ እንደምታደርግ ተስፋ አደርጋለሁ። ናቲ ወንድማችን መልካም ሰው ነው። እውነት ለመናገር እኔ የብሩኬና የሀይሚ ጓደኛ በመሆኑ በጣም ነው ደስ የሚለኝ በእውነት ማለት ነው። ምክንያቱም የሆነ በሰል ያሉ ናቸው። ሚስቱም ብትሆን እሱም ቢሆን ደስ የሚሉ ጥንዶች ናቸውና ከእናንተ ደግሞ ብሩኬና ሀይሚ ያው ብዙ ነገር ይወስዳሉ ብዬ ተስፋ አደርጋለሁ። ሚፍታህ ወንድም አለም ደግሞ ለአንተም ደግሞ አቤት ሚስት አመራረጥ፣ አቤት ግራ ጎን አመራረጥ። እንግዲህ ሴቶችዬ ሙስሊም የሆናችሁ የሚፍታህ ግራ ጎን መሆን የምችሉ ያው መስፈርቱን ተናግሯል ነው። ረጋ ያለች ደርበብ ያለች መዝለል ማትመኝ። በነገራችን ላይ እውነቱን ነው። በአሁን ሰዓት ሴቶች እንጥጥ ነር ነው። ቆይ ተረጋጉ። ወንድ ልጅ በነገራችን ላይ እንዲህ አይነት ሴትን አይመኝም። ይህ ጨዋታ ቀልድ የምታበዛ ሴት ለጊዜው እንጂ ጭራሽ ለወደፊት አይመኝም። እና እንግዲህ ሚፍታህ አንተንም ደግሞ ፈጣሪ ትክክለኛዋን ላንተ ያላትን ላንተ የመረጣትን በቅርቡ እንደሚያገናኝ እናንተም እንደምታገባ በጣም በነገራችን ላይ እድሜህ በቂ ነው ለትዳር ማለት ነው። ግን አንተ የራስህ የሆነ መስፈርት አለ፣ የራስህ የሆነ አላማ አቅድ አለ። ሁሉም የየራሱ እንትን አለው ምርጫ አለው። እናንተም የራስህ ምርጫ እስከምታገኝ ድረስ ፈጣሪ ያግዝህ ወንድም አለም። በተረፈ በርቱልኝ። ቡቡዬ ዛሬ ያው በቤታቸው አይመጡም ማለት ነው። ምክንያቱም ላይቭ ትገባለች ሀይሚዬ የለችም። ቡቡ ግን ሚፍታህ ቤት ነው። ይመቻችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የሀይሚ